ሰላም እንዴት ናችሁ? የደሱ ሄልት ቤተሰቦች እኔ ዛቬሪ መስከንዳራ ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ አቮካዶ ለቆዳ ጤናና ውበት ምን ያህል አስገራሚና ጠቃሚ እንደሆነ ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሐሳቤ ስመለስ አቮካዶ ለቆዳ ጤናና ውበት ተመራጭ ከሆኑ ምግቦች አንዱና ዋነኛው ነው። አቮካዶን በመቀባት ሊሆን ይችላል፣ በአመጋገብ ስንጠቀመው ለቆዳ ተፈጥሯዊ ውበትን ለማስተካከል ነው፣ ደግሞ የቆዳን የእርጥበት መጠን ለመጠበቅ እጅግ በጣም ተመራጭ ከሆኑ ምግቦች አንዱና ዋነኛው ነው ማለት ነው። አቮካዶ ጤነኛ የሆኑ ቅባቶችን፣ ለቆዳ እጅግ በጣም አስፈላጊ የሆኑ ቫይታሚኖችን፣ ጸረ ሙቀታማ ኬሚካሎችን በደንብ ፓክድ አድርጎ ስለያዘ የቆዳ ተፈጥሯዊ ሂደቱን እንዲከተልና ለቆዳ ውበት በጣም ተመራጭ ከሆነ ምግቦች አንዱ ነው ማለት ነው። በተለይ አቮካዶን ሰዎች ሲመገቡ ቫይታሚን ኤ፣ ቫይታሚን ኢ፣ ሞኖ አንሳቹሬትድ ፋቲ አሲድ እና ሌሎችም ጠቃሚ የሆኑ ጸረ ሙቀታማ ኬሚካሎችን በደንብ ስለሚያገኙ ሰዎች የቆዳ እርጥበትን እና ልስላሴን ይጠብቃል። ቆዳ ላይ ብግነት እና እብጠት እያልን የምንጠራው ሂደት እንዳይፈጠር ያደርጋል። ያለ ዕድሜ የሚመጣን የቆዳ መገርጀፍና መሸብሸብ ይከላከላል። የአካባቢ ተጽዕኖን ይቀንሳል። በተለይ ከኢንቫይሮንመንታል ፍላክቹዌሽን ጋር ተያይዞ በተለይ ከአየር ለውጥ ጋር ተያይዞ ሊመጣ የሚችለው የተለያየ ነገር ይከላከላል። የቆዳን የውሃ መጠን ለማስተካከልና የቆዳ እርጥበትን ለመጠበቅ በጣም ተመራጭ ከሆኑ የምግብ አይነቶች አንዱ ነው ማለት ነው። አቮካዶን አዘውትረው ሲጠቀሙ ሰዎች የተጎዳ ቆዳን ወደ ነበረበት ይመልሳል። የቆዳ የመለጥ አቅም እንዲጨምር ያደርጋል። የቆዳ መስመር እንዲያወጣና የቆዳ ድርቀትን ይከላከላል። ቆዳ ላይ የሚፈጠሩ የተለያዩ በሽታዎችን ይከላከላል። በተለይ ከጀርሞች ጋር ተያይዞ ባክቴሪያል ኢንፌክሽኖችን ይከላከላል። አላስፈላጊ ነገሮችን ያስወግዳል ማለት ነው። ስለዚህ አቮካዶን አዘውትሮ መጠቀም ለቆዳ ጤናና ውበት ከሚያስፈልጉ ምግቦች አንዱና ዋነኛው ነው ማለት ነው። ስለዚህ አቮካዶ እንዴት ነው የቆዳ ውበትን የሚጠብቅልን የሚለውን በስድስት ከፊል እናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር ያደርጋችሁ ትብብራችሁ እንዳይደርስ እጠይቃለሁ። የመጀመሪያውና አንደኛው አቮካዶ የቆዳ ወዝንና እርጥበትን ይጠብቃል ማለት ነው። በተለይ ሰዎች በሚመገቡበት ጊዜ ወይም ደግሞ ዘይቱን ሲጠቀሙ እንዲሁም ደግሞ በናቹራሊ ወይም ደግሞ በተፈጥሯዊ መንገድ ጥሬውን ሰውነታቸው ሲቀቡ የተለያዩ ቤኔፊቶችን ያገኛሉ ማለት ነው። በተለይ አቮካዶ በሞኖ አንሳቹሬትድ ፋቲ አሲድ እና በቫይታሚን ኤ የበለጸገ ስለሆነ የቆዳን የእርጥበት መጠን በማስተካከልና አጠቃላይ የቆዳን ወዝ በመጠበቅ እንዲሁም ደግሞ ድርቀትን በመከላከል የተሻለ እርጥበት ቆዳ ላይ እንዲኖር ያደርጋል። የቆዳን የመለጠጥ አቅም ያስተካክላል ማለት ነው። ሁለተኛ ያለ ዕድሜ የሚመጣን የቆዳ መገርጀፍና መሸብሸብ ከሚከላከሉና ከሚያስወግዱ አስገራሚ የሆኑ ምግቦች አንዱ ነው ማለት ነው። በተለይ አቮካዶ በቫይታሚን ኢ እንዲሁም ደግሞ በሌሎች ጸረ ሙቀታማ ኬሚካሎች የበለጸገ ስለሆነ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የቆዳን ጉዳት የቆዳን ውድመት በመከላከል የተሻለ አብረቅራቂና ሳቢ የሆነ የቆዳ ውበት እንዲኖረን ያደርጋል ማለት ነው። በተለይ እነዚህ ሁለት ንጥረ ነገሮች የቆዳን የመሸብሸብ አቅም ይቀንሳሉ። እንዲሁ ደግሞ ያለ ዕድሜ የሚመጣን የቆዳን የመሸብሸብ መስመር የማውጣትና አንዳንድ ነገሮችን በመከላከል ሰዎች የተሻለ ውበት እንዲኖራቸው የሚያደርግ በጣም አስገራሚ የሆነ የምግብ አይነት ማለት ነው። ከዚህ በተጨማሪ አቮካዶ ቅድም እንደጠቀስነው የተለያዩ ጠቃሚ የሆኑ ቫይታሚኖችን ስለያዘ የኮላጅን ምርት በማሻሻል አስገራሚና ሳቢ የሆነ ቆዳ እንዲኖረን ያደርጋል ማለት ነው። ሶስተኛ የተጎዳ ቆዳን ወደ ነበረበት ለመመለስ ከሚመከሩ ምግቦች አንዱና ዋነኛው ነው ማለት ነው። አቮካዶን ስንመገብ ቅድም እንደነገርኳችሁ በኦሜጋ 3 ፋቲ አሲድ በተለይ ሞኖ አንሳቹሬትድ ፋቲ አሲድ እያልን የምንጠራው በቫይታሚን ኤ በቫይታሚን ኢ የበለጸገ ስለሆነ ብዙ ጊዜ የተጎዳ ቆዳ ካለ ወደ ነበረበት ሪጀነሬት እንዲያደርግ ያደርጋል። አላስፈላጊ የሆኑ ለምጦችን ወይም ደግሞ ስካሮችን ይቀንሳል። ቆዳ ላይ ሊፈጠሩ የሚችሉ የተለያዩ በተለይ ደግሞ ከባክቴሪያዎች ጋር ተያይዞ ሊፈጠሩ የሚችሉ የጀርሞችን ጉዳት በመከላከል የተሻለ ውበት እንዲኖረን ከሚያደርጉ ምግቦች አንዱና ዋነኛው ነው ማለት ነው አቮካዶ። አራተኛ
የቆዳን የመለጠጥ አቅም ይጨምራል ማለት ነው። በተለይ ጥናቶች እንደሚያስረዱት አቮካዶን አዘውትረው የሚጠቀሙ ሰዎች ወይም ደግሞ በአመጋገብ አዘውትረው የሚያካቱ ሰዎች እንደሚታወቀው ፊት ላይ እንዲሁም ደግሞ የተለያዩ ሰውነት ፓርቶቻችን ላይ ሊፈጠር የሚችለውን የቆዳ መሸብሸብ በመቀነስ አጠቃላይ የቆዳን የመለጠጥ አቅም ይጨምራል፣ ያስተካክላል ማለት ነው። በተለይ በቫይታሚን ኤ የበለጸገ ስለሆነ የኮላጅን ምርት በማሻሻል የቆዳን የመለጠጥ አቅምና የቆዳን ፊርምነስ በመጨመር የተሻለ የቆዳ ውበት እንዲኖረን ያደርጋል ማለት ነው። አምስተኛ በተለይ የተለያዩ ችግሮችን ከአካባቢ ጋር ተያይዞ እንዲሁም ደግሞ ከጀርሞች ጋር ተያይዞ ሊፈጠር የሚችለውን የቆዳን ችግር ያስተካክላል ማለት ነው። ብዙ ጊዜ አቮካዶን አዘውትረን ስንጠቀም ካርቲኖይድ እያልን የምንጠራቸው ለምሳሌ እንደ ሉቲን፣ ዚያዛንቲን የመሳሰሉ እጅግ በጣም አስገራሚ የሆኑ ጸረ ሞቃታማ ኬሚካሎችን ስለምናገኝ በተለይ ቆዳ ላይ ሊፈጠሩ የሚችሉ አላስፈላጊ የሆኑ የኦክሳይድ ውጥረት ለምንጠራቸው ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራቸውን ይቀንሳል። እንዲሁም ከፀሐይ ብርሃን ጋር ተያይዞ በተለይ አልትራቫዮሌት ራዲዬሽን እያልን የምንጠራውን ከእሱ ጋር ተያይዞ ሊፈጠር የሚችለውን የቆዳችን ሴሎች ውድመት በመከላከል የቆዳን ጤንነት ይጠብቃል ማለት ነው። ስድስተኛውና የመጨረሻው ብግነትን ይከላከላል ማለት ነው። አቮካዶ በተለይ ብግነት ሲኖር የቆዳ መገርጀፍ፣ ያለ ዕድሜ ሊመጣ የሚችል የቆዳ ለውጥ ይኖራል። አላስፈላጊ የሆኑ ስፖቶች ወይም ደግሞ ጥቃቅን ንጣጣ ነገሮች ይኖራሉ። ስለዚህ አቮካዶን ስንመገብ እነዚህን አላስፈላጊ የሆኑ ጠብጣቦችን ወይም ደግሞ ያረጁ ሴሎችን በአዲስ ሴሎች እንዲተኩ ስለሚያደርግ በቀላሉ የተሻለ የቆዳ ውበት እንዲኖር ያደርጋል። እንዲሁም አላስፈላጊ የሆነ የቆዳ ብግነት፣ እብጠት በተለይ ኢንፍላሜሽን እያለ የምንጠራውን ሂደት በመከላከል የቆዳን ውበት ከሚያስተካክሉና ከሚጠብቁ አስገራሚ የሆኑ ምግቦች አንዱና ዋነኛው ነው ማለት ነው አቮካዶ። ስለዚህ እንዴት መመገብ እንችላለን የሚለውን እንዴት መጠቀም እንችላለን የሚለውን ልንገራችሁ። አንደኛው ቶፒካል አፕሊኬሽን ነው ወይም ደግሞ በናቹራል የምናገኘውን ጥሬውን አቮካዶ በመቀባት ቆዳችን ላይ የተለያየ አጠቃቀም ዘዴ በመጠቀም የቆዳን ውበት መጠበቅ እንችላለን። ሁለተኛ በአመጋገብ ውስጥ በማካተት ነው። በተለይ አቮካዶን ስንመገብ ቅድም እንደነገርኳችሁ አስፈላጊ የሆኑ ጸረ ሙቀታማ ኬሚካሎችን እናገኛለን። በጣም ጠቃሚ የሆኑ ፋቶችን ለምሳሌ እንደ ሞኖ አንሳቹሬትድ ፋቲ አሲድ የመሳሰሉ አስፈላጊ የሆኑ ፋቶችን እናገኛለን። ሌላው ደግሞ ጠቃሚ የሆኑ ቫይታሚኖችን ስለምናገኝ የቆዳን ውበት በአግባቡ መጠበቅ እንችላለን ማለት ነው። ስለዚህ በተለያየ የአመጋገብ ዘዴ በመጠቀም የቆዳችን ጤንነት ከምንጠብቅባቸው ምግቦች አንዱና ዋነኛው ነው ማለት ነው። ሶስተኛ ስኪን ኬር ፕሮዳክቶችን በመጠቀም ነው። በተለይ ሎሽን፣ ክሬም፣ ስክራብ እና የአቮካዶ ቅባቶች አሉ። እነሱን በመጠቀም ቆዳችን ማስዋብ እና ቆዳችን ከተለያዩ ጉዳቶች መከላከል የምንችለው በጣም ጠቃሚ የሆነ የምግብ አይነት ነው ማለት። ስለዚህ በአመጋገብም ኤክስተርናሊ መጠቀም እንችላለን። ብዙ ጊዜ ግን የሚመከረው ብዙ ጊዜ ከላይ ከምንቀባ ይልቅ በአመጋገብ አዘውትረን ብናካትት የቆዳችን ውበት ከመጠበቃችን በተጨማሪ የተለያዩ የሰውነታችን ፓርቶች እንደግፋለን ማለት ነው። ከዛ በተጨማሪ ከቆዳ ላይ ከምንጠቀም ይልቅ ስንመገብ የተሻለ ለውጥ እንደምናገኝ ብዙ ጥናቶች ያስረዳሉና መመገብ የተሻለ ውጤት ከምናመጣባቸው ነገሮች አንዱና ዋነኛው ስለሆነ በአመጋገብ ውስጥ ማካተት የተሻለ ጥቅም እናገኝበታለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ አቮካዶ ምን ያህል ለቆዳችን አስፈላጊና ጠቃሚ እንደሆነ በስድስት ከፍዬ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።